ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ የሌለው በመሆኑ ነው። በረካ እንዴት እንደሚመጣ እዩ። በአላህ ላይ መተማመን፣ መልካም ሰው መሆን፣ መልካም ስራዎችን መስራት። በረካ በህይወታችን ውስጥ ለምንድነው የምናጣ? በረካን እንዲጨምርልን ምንድነው መንገዱ? በረካ የጠፋባቸው ምክንያቶች ብዙ ናቸው። ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከስረቱል መዓሲ ነው፣ ወንጀል መብዛት ነው። ዒባደላህ አላህን ስብሓነሁ ወተዓላ መፍራት ሁልጊዜ ዘውትር ሁኔታችን ላይ፣ ማንነታችን ላይ፣ ህይወታችን ላይ አስፈላጊ ነው። ከመውጫዎች ሁሉ መልካም መውጫ መዳኛ መንገድ ነው። ጠንካራ ማካሄድ ነው። የብዙ ኸይራት መክፈቻ መንገድ ነው። የበረካትም ምንጭ ነው። ቃለ አላህ ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ዛሬ የምንተዋወሰው ቢኢዝኒላህ ስለ አንድ አስቸጋሪ ነገር ነው። በማህበረሰብ ውስጥ ገብቶ በተናጠልም ይሁን በጋራ እየፈተነን ያስቸገረን ያለ አንድ ነገር ነው። እርሱም በረካ ማጣት። ብዙ ሰው ገንዘብና ልጆች አላህ ስብሓንሁ ወተዓላ አልማሉ ወልበኑን ገንዘብና ልጆች የህይወት ጌጦች ናቸው፣ የቅርቧ ህይወት ጌጦች ናቸው ከማለቱም ጋር ይህን በገንዘቡም ይሁን በልጆቹ ላይ ብዙ አይነት በረካ አያገኝም። እንግዲህ እንደሚታወቀው አላህ ስብሓንሁ ወተዓላ ትዳርንም እንደዚሁ የህይወት ተካፋይ የሆነችውን ባለቤቶቻችንን መርጊያ እንደዚሁም ውዴታና እዝነት አድርጎበታል ስብሓንሁ ወተዓላ። ያውም ምን አለ? ወሚን አያቲሂ ከትላልቅ ተአምሮቹ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ የህይወት ጥንድ የሆኑ አካሎችን መፍጠሩ ነው። ሊተስኩኑ ኢለይሃ እንድትላመዷቸው እረፍትና ሰከን እንድታገኙባቸው እንድትረጋጉና እንድትርኩባቸው አለ አላህ። በመካከላችሁም ውዴታና እዝነትን አድርጓል በማለት ሱብሓነሁ ወተዓላ ገልጾ እያለ ብዙ ሰዎች ወይም የተወሰኑ ሰዎች ከሚስቶቻቸው ጋር በሰላም በመረጋጋት በፍቅርና በእዝነት ላይ የተመሰረተ ህይወት ውስጥ አይገቡም። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ ያለው በመሆኑ ህይወቱ በረካ የሌለው በመሆኑ ነው። በረካ በግለሰቦች ደረጃ ከተነሳ እንደ ማህበረሰብም መነሳቱ የማይቀር ነው፣ ችግሩ እስካለ ጊዜ ድረስ ነው። ብዛት ካለ ጥራት ምንም ዋጋ የለውም። አላህ ስብሓንሁ ወተዓላ ብዙም ሆነን ጠንካራ እንድንሆን ነው የሚፈልገው። ጥንካሬ ከሌለው ብዛት፣ ጥንካሬ ያለው ጥቂትና ትንሽነት ይሻላል። ይህ ማለት ግን ብዛትም አያስፈልግም ማለት አይደለም። ሐቅ ላይ የተመሰረተ በእውነት ላይ የተሳሰረ ብዛትና ጥንካሬ የግድ ነው። ብዛት ኑሮ ባዶ ከሆነ ግን ዋጋ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ በሐዲታቸው፣ የክህደት ቤተሰቦች እንደዚሁም ህዝቦች እናንተ ላይ ይጠራራሉ። ልክ አንድ ትሪ ላይ የተራቡ ሰዎች ምግብ ቀርቦ ተጠራርተው ኑ እንብላ ተብለው እንደሚጠራሩት አሉ። ከዛ ምን አሏቸው? ከሰሓባዎች አንደኛው ጥያቄ ያቀረበ የዛን ጊዜ ቁጥራችን አንሶ ነው እንደሚረባረቡብን ሲል ቃለ በል አንቱም የውመኢዝን ከሲር። ይህ ክስተት በሚፈጠርበት ሰዓት እናንተ ብዙ ናችሁ፣ ነገር ግን ምን ያረጋል ጎርፍ ላይ እንዳለ ጎርፍ ይዞት እንደሚሄደው ግብስባስ ወይም ከላይ የጎርፍ ጥርቅም ናችሁ አሉ። አላህ ስብሓንሁ ወተዓላ ከጠላቶቻችሁ ልብ ላይ የእናንተን ማስፈራትና ግርማ ሞገስ ያነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ ልብ ላይ ደግሞ ዋህንን ይጨምርባችኋል አሉ። ከዛ አንደኛው ምን አለ? ያ ረሱላላህ ዋህን ምንድን ነው? ቃለ ሑቡ ዱንያ ወከራሂየቱል መውት፣ ዱንያን መውደድና ሞትን ጥላቻ ይወርሳችኋልና በዚህ የተነሳ ለፈስፋሳዎች ትሆናላችሁ።
ወንቢሶች ትሆናላችሁ ቁጥራችሁ በዝቶ ግን ብዙ እንዳልሆናችሁ ትሆናላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ያ ዒባደላህ በረካ ምንድነው ነቢያቶችና ቀደምቶች ከበረካ ጋር የነበራቸው ሁኔታ ምንድነው በረካ እንዲወገድ በህይወታችን ውስጥ ነገሮች በረከት እንዳይኖራቸው የሚያስወግዱ ምክንያቶች ምንድናቸው በረከት እንዲበረከት ጥቅምና አስፈላጊ ነገሮች ምንድናቸው በረካ እንዲኖረው ህይወታችን ውስጥ በሁሉም የህይወታችን ክፍል ምንድነው ማድረግ ያለብን ይሄን ይሆናል ምን ተዋወሰው በረካ ያንድ ነገር ማደግ መበልጸግ ደስተኛ መሆንና ኸይር መብዛት ነው الله سبحانه وتعالى بركات نبياتوچن يتبارك እንደሆነ ገልጿል فقال عن عيسى عليه السلام واجعلني مباركا اينما كنت واوصاني بالصلاه والزكاه ما دمت حيا نبي الله عيسى ይህን ዱዓ እንዳደረገው الله ይነግረናል عليه وعلى نبينا افضل الصلاه واتم التسليم وجعلني مباركا الله يتبارك አድርጎኛል የትም በሆን የትም ቦታ ካለው በረካና ኸይር እንዲኖረኝ አላህ Subhanahu Wa Ta'ala አድርጎኛል ሰላትን እንድሰግድም ዘካትንም እንዳበረክት በህይወት እስካለሁ ጊዜ እነዚህ ነገሮች በቋሚነት እንድፈጽም አዞኛል ይሄንም አድርጎኛል አሉ وألقى الله البركة على إبراهيم وآله الله سبحانه وتعالى بنبي الله إبراهيم እና በቤተሰቦቻቸው ላይ በረከትን አስቀምጧል قال الله وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق الله سبحانه وتعالى من الآل نبي الله إبراهيم عليه الصلاة والسلام إسحاق اندمي ولد الله أبسرناتشو نبي ملكام نبي اندمي هنم أبسرناتشو كالبها لمن وباركنا عليه وعلى إسحاق بس أتشونا بإسحاق لا بركة عرقن باتشو يتباركوا خير اللاتشو خير نيوش أدرقناتشو إلى الله سبحانه وتعالى ስለሆነም ነው ነቢያቶች ሁሉ በረከትን ከአላህ Subhanahu Wa Ta'ala ዘንድ ይማጸኑ ነበር ነብዩላህ ኑህ አለይሂ ሰላም ብናይ من ينبر وقل رب أنزلني قال تعالى وقل رب أنزلني منزلا مباركا وأنت خير المنزلين بلو عند تماصن الله ينقرنا بل الله عز وجل نبي الله نوح انديه بلالاتشو يتباركا ما صرفي عصرفين أنت ملكام عصرفي عند بوت علي أنوارينه بمالك الله سبحانه وتعالى عند ماصن الله عز وجل وسيد المرسلين عليه الصلاة والسلام نبياتنا عليه الصلاة والسلام الله سبحانه وتعالى بركة انديارق اللاتشو بهلو من نقر يماصنو نبر ياهم بستاتشو الله عز وجل من يبارك اللاتشو يماصنو نبر ففي الحديث الصحيح الذي أخرجه الترمذي أنه كان من دعاء النبي صلى الله عليه وسلم وبارك لي فيما أعطيت بسته نقر بركة درقلي بركتنا بركة اللي بلو الله سبحانه وتعالى يماصنو نبر يا مسلمهم هلو دعائه نون ወደ ኋላ ትንሽ ብንመለስ ብዙ ምሳሌዎችን ማየት እንችላለን አሁን ካለንበት ጊዜ ወደ ኋላ መለስ ብለን ማለት حتى في زمن صحابه رسول الله صلى الله عليه وسلم ወደ ኋላ መለስ ብለን ስናይ ብዙ በረከትና ኸይራት ነበር በቅርብ ጊዜያቶችም በአያቶቻችን ደረጃ በአባቶቻችን ደረጃ ብዙ ኸይራትና በረካት እንደነበረ ያልሰማን እንደሌለን የታወቀ ነው ሁላችንም ሰምተናል አስተውለናል صحابዎች ዘንድ የነበረውን በረካ እኔ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳህ አንድ ሙሉ ሰራዊትን አስታጥቀው ሸኝተው ነበር ከጥሬ ገንዘባቸው አላህ Subhanahu Wa Ta'ala ገንዘባቸውን በረካ አደረገላቸው የነበራቸው የነኽል ወይም የተምር ዛፍ ፍሬ ብዛት ዛፎቹ ብቻ ብዛታቸው እስከ 200 ሺና ከዛ በላይ እንደነበሩ ይነገራል ረዲየላሁ ዐንሁ ወአርዳህ الزبير بن العوام رضي الله عنه وأرضاه تلك صحابي رضي الله عنه وأرضاه للجاتشو عبد الله بن الزبير እዳይን ከፈልልኝ ብለው ተናዘው ነበር የሞቱት እዳቸው የተበደር የነበረባቸው እዳ 2 ሚሊዮን 200 ሺህ አካባቢ ነበር ከዛ ግን አባት ዙበይር ብን العوام رضي الله عنه ለልጃቸው ምን ነበር ያሉት يا بني إن عجزت عنه في شيء ينين أدا مكفل كتسانهن عاكم كتره فاستعن عليه بمولاي رداتي أقازي هون أملاك لمننا اقزاك السوشال يقول عبد الله بن الزبير فوالله ما وقعت في كربة من دين إلا قلت يا مولى الزبير اقضع عنه دينه من إلالو لجيو تادع እዳ መክፈል ሲያቅተኝ ችግር ሲለኝ የዙበይር ጌታ ረዳት አምላክ ይሆን ከሆይ እዳውን ክፈልለት ብዬ ዱዓ አደርግ ነበር
وكان لم يدع دينارا ولا درهما إلا أرضين له الزبير طلوت يموتت نبرت من نبرة ترف ورق ويم بر عن نبراتهم نقر جن مريت نبر طلو يموتت الله سبحانه وتعالى بزيه مريت لا بركة عدرقو تشوت النزيه هلت مريتوش تشتونا يا ورث ገንዘባቸው ከዛ በኋላ ምን ስንት ሆኖ ተገኘ 5,200,000 ሆነ ባለቤቶች ነበራቸው ረዲየላሁ ዐንሁ ወአርዳህ ለእያንዳንዷ ሚስት የውርስ ድርሻ የነበረው 1,200,000 ነበር ይላል አላህ Subhanahu Wa Ta'ala እንዲህ አድርጎ በረካ አድርጎላቸዋል فانظروا يا رعاكم الله كيف تكون البركة بركة እንዴት ነው የሚመጣው በአላህ ላይ መተማመን መልካም ሰው መሆን መልካም ስራዎችን መስራት ወደፊት ምናያቸውንም ነገሮች ማበርከት ነው طيب ምንድነው እየተፈጠረ ያለው በረካ በህይወታችን ውስጥ ለምንድነው የምናጣው በረካን እንዲጨምርልን ምንድነው መንገዱ በረካ የጠፋባቸው ምክንያቶች ብዙ ናቸው ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከثرቱል መዓሲ ነው وجل مبزاتنا فللمعصية كبير الأثر في محق بركة المال والعمر والعلم والعمل يهل من أجر بركة ليوجد وانجل تلك أستواس أمنا له بركة يدنزب بركة يأدمي بركة يعلم بركة يتكبر بركة يتفابنا نبياتنا صلى الله عليه وآله وسلم إمام الحاكم بسجبت حديث من الالو وإن العبد لا يحرم الرزق وإن العبد لا يحرم الرزق بالذنب يصيبه عند سوب مسرى وانجل يتنسى رزق كلال قال رسول عليه الصلاة والسلام ሁለተኛው ሰበብ ማታለልና ክህደት መብዛቱ ነው በህይወታችን ውስጥ ብዙ ሰው ንግድና ሽያጭ ላይ የተሰማራ አላህ ያዘነላቸው ብቻ ሲቀሩ በውሸት ወደ መሃል ላይ ይሄዳል ይመላል እቃውን ለማሻሻጥና ለመነገድ ፈልጎ ይሄ በአብዛኛው ቦታ የተለመደ ሆኖ እንደቀላል የሚቆጠር ነው ሰዎች እንደሚያደርጉ ከመብዛታቸው የተነሳ እንደተራ ነገር ነው የሚቆጠረው የዚህን ቅጣት ግን አብረን እናስተውል ነብዩ አለይሂ ሰላቱ ወሰላም الشيخان بخاري ومسلم بዘገቡት حديث ምን ይላሉ الحلف منفقة للسلعة ممحقة للبركة የውሸት መሐላ እቃ ሊያሸሽጥ ይችላል ነገር ግን በረካን ይነፍጋል በረከት ያለው አይሆንም ብዙ ይሸጣል ባዶ ይሆናል ብዙ አይነት ችግርና ጣጣ ይበዛበታል ይህን ታዲያ መሰረት በማድረግ فالصادق في البيع والشراء والمعاملات በሁሉም የህይወቱ ዘርፍ ሲሸጥም ሲለውጥም ሲገዛም በየትኛውም የማህበራዊ ኑሮ ውስጥ አንድ ሰው እውነተኛ ከሆነ ከስቡ በረካ ይኖረዋል ምናልባት የሚያስገባው ገቢ ትንሽ ሊሆን ይችላል ግን የበረከተ የደላ መልካም ህይወት የተረጋጋ ህይወት መኖር ይችላል ጭንቀትና ችግር ውስጥ አይገባም ያኛው ግን ብዙ ገንዘብ ያመጣል ይሄ ብዙ ገንዘብ መውጫው እጥፍ ድርብ ነው የሚሆነው እንኳን ያስገባውን ይቅርና ያለውንም ይዞበት ይሄዳል በረካውንም ያስወግድበታል ጭንቅንቅ ነው በሽታ ነው መከራ ነው ይሄ ያጨናንቀዋል ይሄን ከፈል ይለዋል ሁሉም ያራሩጣዋል በወንጀላችን የተነሳ የሚመጣው ሙሲባ ጠንካራ ነው የሚሆነው النبي عليه الصلاة والسلام في الحديث المتفق عليه من ይላሉ البيعان بالخيار ما لم يتفرقا ሁለት ሚሻሻጡ ሰዎች እስካልተለያዩ ጊዜ ድረስ እዛው ገበያ ቦታ ላይ አብረው እስካሉ ጊዜ ድረስ የመሰረዝና የመቀጠል መብት ምርጫ አላቸው አሉ فإن صدقا وبينا بورك لهما في بيعهما ሁለቱም እውነት ከተናገሩ ሻጭም ገዥም ማለት ነው እውነተኞች ከሆኑና ያ የሚሸጠው ዕቃ ላይ ወይም የሚለዋወጡት ዕቃ ላይ ችግርና የሆነ ጉድለት ካለ ከገለጹና ካብራሩ በግልጽ ከተናገሩ الله سبحانه وتعالى ሽያጫቸውን በረካ ያደርገዋል አሉ وإن كذبا وكتما ነገር ግን በተቃራኒ ከዋሹና ከደበቁ محقت بركة بيعهما የግብይታቸው በረካ እንዳለ ይነሳል ይነፈጋል ይሰረዝባቸዋል አሉ ረሱል አለይሂ ሰላቱ ወሰላም ሶስተኛ ለበረካ እንዲጠፋ በህይወታችን ውስጥ በገንዘባችንም ሙሉ በህይወታችንም ውስጥ ምክንያት ከሚሆኑት ነገሮች ምንድነው የወለድ ጉዳይ ነው وما اكثر من يتعامل بالربا في حياتنا በህይወታችን ውስጥ የወለድ ስሪት ወይ ማሰራር በጣም ብዙ ሆኖ ነው የምናገኘው نعم በገንዘብ ወለድ ظاهሩ ገንዘብ ጨምሮ ይመጣል ነገር ግን በረካ የለውም በል ከአላህ Subhanahu Wa Ta'ala ጋር ጦርነት ነው قال الله وما آتيتم من ربا ليربو في أموال الناس فلا يربو عند الله ይላል
ከሰዎች ዘንድ እናንተ ወለድ ሰጣችሁ እናንተ ዘንድ እንዲበረከትላችሁ እንዲያድጋላችሁ እንዲራባና እንዲባዛ ብትፈልጉ አላህ ዘንድ ግን አይባዛም አይራባም ይላል وقال تعالى يمحق الله الربا ويربي الصدقات الله سبحانه وتعالى ወለድን ድምጥማጡን ያጠፋዋል ይደመስሰዋል በወለድ የተከማቸን ገንዘብ ማለት ነው ነገር ግን ሐላል ገንዘብ ሆኖ በሰደቃ ላይ በሰደቃ ወጪ የሚደረግ ከሆነ አላህ ያበረክተዋል ያሳድገዋል ይላል Subhanahu Wa Ta'ala አላህን መፍራት እሱን መታዘዝ ይኖርብናል የአላህ እዝነት ለኛ የሚበጀው የሚሆነው ይሄን ማድረግ ስንችል ነው የአላህን እዝነት መፈለግ አለብን ነጃ መውጣት ከመከራ ከዱንያም ይሁን ከአኺራ መከራና ችግር ነፃ መውጣት የሚገኘው ደስታም የሚገኘው አላህ Subhanahu Wa Ta'ala እና መልእክተኛውን ሰለላሁ ዐለይሂ ወሰለም በመታዘዝ ብቻና ብቻ ነው ወደ ሰበቦቹ እንመለስ وأما عن أسباب الرجوع إلى البركة وزيادتها طيب بركة እንዲኖር እንዲጨምር ምን ማድረግ አለብን ከተባለ የመጀመሪያው ማንኛውም በግለሰብም ይሁን በማህበረሰብ ደረጃ ማንኛውም አማኝ ወደ አላህ መመለስና አላህ መፍራት አለበት የአላህና የመልእክተኛውን ትእዛዝ ማክበር መኖር አለበት አላህ عز وجل ምን ይላል ولو أن أهل القرى آمنوا واتقوا የመንደሯ ባለቤቶች ቢያምኑና አላህን ቢፈሩ ወይም ቢጠነቀቁ ኑሮ لفتحنا عليهم بركات من السماء والأرض በረከቶችን ከሰማይና ከምድር እንከፍትላቸው ነበር ولكن كذبوا ነገር ግን ምን ያረጋል አስተባበሉ فاخذناهم بما كانوا يكسبون እንኳን በረከት ልናመጣላቸው ይቅርና በገዛጃቸው በሰሩ ስራ የተነሳ ቀጣናቸው እርምጃ ወሰድንባቸው ይላል አላህ Subhanahu Wa Ta'ala በአላህ ላይ ሰው ያጋራ እንዴት ከአላህ ረህመትና ኒዕማ ይጠይቃል በረከትን እንዴት ከአላህ ይፈልጋል በዲን ላይ አዲስ ፈጠራ እየፈጠረ እንዴት ነው አንድ ሰው የአላህን በረከትና ኒዕማ የሚፈልገው የማይመስል ነገር ነው የተለያዩ ትላልቅ የሚባሉ ወንጀሎችን እየሰራን እንዴት ነው በረከት የሚኖረው ህይወታችን ውስጥ ሊኖር አይችልም አላህ ያዘረገው መስፈርት ነው በመልካም ህይወት ለመኖር የፈለገ ሰው ولو أن أهل القرى آمنوا واتقوا ማመንና አላህን መፍራት የግድ ነው ከወንጀል መጠንቀቅ መራቅ የግድ ነው ከሽርክ ከቢድዓ ከተላልቅ ወንጀሎች ከመለስተኛ ወንጀሎች ከሁሉም መራቅና መጠንቀቅ መስፈርት አድርጎታል አላህ Subhanahu Wa Ta'ala ሁለተኛ በረካ እንዲኖር ከሚጠቅሙ ነገሮች መካከል الشكر على الرزق አላህ በሰጠን ሪዝቅ ላይ ማመስገን ነው ማመስገን ሲባል የምላስ ምስጋና ብቻ አይደለም ይሄ ኒዕማና ጸጋ ከአላህ ዘንድ መምጣቱን ማመን የግድ ነው በመጀመሪያ ደረጃ በልብ ከዛ በአንደበት መመስከር ከዛ በኋላ እያንዳንዱ ኒዕማ ለተገኘለት ወይም ለተፈጠረለት ዓላማ ማዋል ነው ዕውቀት ከሆነ የዕውቀት ዘካው ሽክሩ ምንድነው ከተባለ መተግበር ነው በመጀመሪያ ደረጃ እኛ ራሳችን መተግበር ከዛ በኋላ ሌሎችንም ማስተማር ነው ሰርቶ ማሰራት ማለት ነው የገንዘብ ሽክሩ ምንድነው ዘካውን ማውጣት ነው ሰደቃን ማውጣት ነው የሁሉም ነገር እንደዚሁ ሽክር ራሱን የቻለ መገለጫ አለው ያንን ማድረግ ነው قال الله عز وجل واذ تأذن ربكم لئن شكرتم لأزيدنكم متامسجኑ ከሆነ በርግጥ እጨምርላችኋለሁ አለ ولئن كفرتم ان عذابي لشديد በአንጻሩ ግን የምትክዱ ከሆነ ቅጣቴ ብርቱ ነው አላህ Subhanahu Wa Ta'ala ሌላው ለበረካ ከሚረዱ ነገሮች መካከል القصد وعدم الاسراف ነው على ما باكن ከብክነት ራሳችንን ከጠበቅን ለበረካ አይነተኛ መንገድ ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ኢማም አልበይሀቂ እና ነሳኢ በዘገቡት ሐዲስ ምን አሉ اعظم النساء بركه ايسرهن صداقا አሉ ከሴቶች ሁሉ የበለጠ በረካ ያላት ሴት ማለት ማህሯን ሰዳቃ ወይ ማህሯን ጥሎሿን አነስተኛ ቀለል ያደረገች ናት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሌሎቹ ከሰዎች መካከል ወደ አላህ Subhanahu Wa Ta'ala መማጸንና መመለስ ነው ይሄ ለብዙ በረካ የሚጠቅም ነው ልክ الزبير بن العوام عليه رضوان الله ታሪክ ላይ እንዳየነው ልጃቸው ሲቸገረው ምንድነው ያሉት ከቸገረህ በጌታዬ በአምላኬ ተረዳ ነው ያሉት ሌላው ከአስባቦች መካከል القناعة والرضا በተገኘው በተቻለ መጠን ለመብቃቃት መሞከርና ደስተኛ መሆን ነው
الله عز وجل سلسته ونقر دستنيا مهنو نبي عليه الصلاة والسلام من قالوا إمام أحمد في مسنده بسند صحيح بزقابت مسرد إن الله تبارك وتعالى يبتلي عبده بما أعطاه الله سبحانه وتعالى باريهم بسته ونقر يفتنا ولاله فمن رضي بما قسم الله عز وجل له أو قسم الله عز وجل له الله لسو بسته ونقر دستنيا هنا الله سبحانه وتعالى له بارك الله له فيه ووسعه الله بارك هذا القلة البزة بسته ونقر أنسا بزة يا صفا لتلالو ومن لم يرضى لم يبارك له فيه دستنيا قال هنا الله بسطو نكر بركة ياتال قالو نبياتنا صلى الله عليه وسلم لا تاوي بركة የሚያስገኙ ነገሮች መካከል አንዱ أبيت سيقبو السلام عليكم بلو مقبات بركة يسقنيال قال الله عز وجل فإذا دخلتم بيوتا فسلموا على أنفسكم تحية من عند الله مباركة طيبة أبيت سيقبو السلام عليكم ورحمة الله بلو مقبات لبركة كم يتكمون قروج مكاكل نون እንደዚሁም ደግሞ ምግብን በጋራ መብላት ተነጣጥሎ መብላት የተፈቀደ ቢሆንም ነገር ግን የተሻለውና ለበረካ የሚጠቅመው ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎች እንዳልጠገቡ ነገሯቸው فقالوا يا رسول الله إنا نأكل ولا نشبع እንበላለን ግን አንጠግብም አሏቸው قال فلعلكم تفترقون ስትመገቡ ተለያይታችሁ ተበታትናችሁ ነው መሰለኝ አሉ قالوا نعم أو ሲሏቸው قال فاجتمعوا على طعامكم واذكروا اسم الله يبارك لكم فيه ስትበሉ ሰብሰብ ብላችሁ ብሉ አላህንም የአላህንም ስም አውሱ አላህ በረካ ያደርግላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚሁ በረካ እንዲኖር በህይወታችን ውስጥ ከሚጠቅሙ ዕለታዊ ነገሮች መካከል ዝምድናን መቀጠል ነው ነብዩ ዐለይሂ ሰላቱ ወሰለም ኢማም አልቡኻሪ በዘገቡት ሐዲስ ምን አሉ من سره أن يبسط له في رزقه ሪዝቁ እንዲሰፋለት የሚፈልግ ሰው ደስ የሚለው ሰው ካለ وينسأ له في أثره ዘሩ በረከተ የረዘመለት ኸይር ያለው እንዲሆን እድሜው እንዲረዝምለትና በረካ እንዲኖረው ዘሩም መልካም እንዲሆን የፈለገ فليصل رحمه ዝምድናውን ይቀጥላሉ ነብያችን ሰለላሁ ዐለይሂ ወሰለም እነዚህና መልካም ነገሮችን ሁሉ መሰል መልካም ነገሮች ላይ ከበረታን አላህ ዱንያ አኺራችንን ያሳምርልናል በረከቱን ያበዛልናል ህይወታችን የተባረከ እድሜያችን የተባረከ ኢማናችን ዕውቀታችን ተግባራችን ሁሉ የተባረከ አላህ ያደርግልናል ሰብስክራይብ በማድረግ ቤተሰብ ይሁኑ